አዲስ ሌሰን ተመልሰናል። የሌሰኑ ርዕስ ሬንፎል ሪጅን ኦፍ ኢትዮጵያ የሚለው ነገር እናያለን። በኢትዮጵያ ያው 5 አይነት ሬንፎል ሪጅኖች አሉ በታይም እና በስፔስ ስንከፋፈላቸው ማለት ነው። ቤዝድ ኦን ሬንፎል ዲስትሪቢዩሽን ቦዝ ኢን ስፔስ ኤንድ ታይም 5 ታይፕስ ኦፍ ሬንፎል ሪጅንስ ካን ቢ አይደንቲፋይድ። ኢትዮጵያን አይደንቲፋይ ለማድረግ 5 ሬንፎል ምኖች አሉ ማለት ነው፣ ሪጅኖች አሉ ማለት ነው። የመጀመሪያው ይር ራውንድ ሬንፎል ሪጅን እንለዋለን። ዊት ኢን ዘ ሞስት መንዝ፣ አብዛኛው መንዝ ዊት የሆኑበት ኤሪያ፣ አብዛኛው መንዝ በጣም ሬንፎል የሚያገኙበት ኤሪያ ይር ራውንድ ሬንፎል ሪጅን እንለዋለን። ሁለተኛ ሰመር ሬንፎል ሪጅን የምንለው ነው፣ ክረምት ብቻ ዝናብ የሚያገኙ ቦታዎች። ሶስተኛ ኦቶነም ኤንድ ስፕሪንግ ሬንፎል ሪጅን እንለዋለን። ይሄኛው ደግሞ ምንድነው ጸደይና በልግ አካባቢ ላይ ዝናብ የሚያገኙ ቦታዎች ናቸው ማለት ነው። ሌላኛው ዊንተር ሬንፎል ሪጅን የምንለው ነው። ይሄ በጣም ዝቅተኛ የሆነ ሬንፎል የሚያገኙ ቦታዎች ናቸው፣ ወይም ደግሞ በጋ አካባቢ ሬንፎል የሚያገኙ አካባቢዎች ናቸው። ሌላኛው መርጅድ ስፕሪንግ፣ ሰመር፣ ኦተነም ሬንፎል፣ ይሄ ሶስቶች በልግ፣ መኸር ወይም ደግሞ ጸደይና ክረምት ላይ ደግሞ ዝናብ የሚያገኙ ቦታዎች አሉ ማለት ነው። ኢች ሪጅን ዲስከስ ኢን ተርምስ ኦፍ ፎሎ፣ ከዚህ በመቀጠል ያሉትን እያንዳንዳቸው ዲቴይል እናያቸዋለን ማለት ነው። የመጀመሪያው በምናይበት ጊዜ ይር ራውንድ ሬንፎል ሪጅን ዊት ሞስት መንዝስ፣ ወይም ደግሞ ሬንፎል ይር ራውንድ ማለት አብዛኛው ወር ሬንፎል የሚገኝበት ዝናብ መጠን የሚገኝበት ሪጅን ያ ይር ራውንድ ሬንፎል ሪጅን እንለዋለን። ዊት ኢን ዘ ሞስት መንዝ፣ አብዛኛው መንዝ በጣም እርጥበት አዘል የሆነ የአየር ሁኔታ ያለበት ቦታ ነው ማለት ነው። ኢን ኢትዮጵያ ዘ ኤሪያ ይር ራውንድ ሬንፎል ኢንክሉድ ዘ ሳውዝ ዌስተርን ፕላቲው፣ ይሄኛው አካባቢ በብዛት የት አካባቢ ነው ፋውንድ የሚደረጉት? ሳውዝ ዌስተርን ፕላቲው የምንላቸው ቦታዎች ናቸው ማለት ነው። ኮምፕራይዚንግ ዘ ሃይላንድ ኦፍ፣ የትኞች ሃይላንድ ኤሪያዎች ናቸው ማለት ነው? ሃይላንድ ኦፍ ወለጋ፣ ሃይላንድ ኦፍ ከፋ፣ ሃይላንድ ኦፍ ኢሊባቡር፣ ሃይላንድ ኦፍ ጋሞ ኤንድ ጎፋ። እነዚህ አካባቢዎች ላይ ከፍተኛ የሆነ በአመት አብዛኛው ወራቶች ላይ የዝናብ መጠን የሚገኝበት ወይም አብዛኛው ወር ዝናብ የሚገኙበት ወራቶች ያሉባቸው ቦታዎች ናቸው ማለት ነው። ዘሪዝን ይሄኛ ዋነኛ ከፍተኛ ሬንፎል እንዲያገኙ አብዛኛው ወራቶች የዝናብ መጠን እንዲያገኙ የሚያደርጋቸው ዋነኛ ምክንያታቸው ምንድነው ማለት ነው? The region for the rainfall, the high rainfall and exceptionally long wet season due to the dominance of equatorial westerly wind system. ይህ አካባቢ በከፍተኛ ሁኔታ ኢኳቶሪያል ዌስተርሊ የምንለው ወይም ደግሞ ከኢንዲያን ኦሽን የሚነሳው የንፋስ ኃይል በከፍተኛ ሁኔታ ዶሚኔት ስለሚያደርገው ወይም ደግሞ ያ ከአትላንቲክ የሚነሳው ከፍተኛ የሆነ ሞይስቸር ይዞ ስለሚመጣ ያንን አካባቢ በአመት ከፍተኛ የሆነ የዝናብ መጠን እንዲያገኝ አስችሎታል ማለት ነው። ይሄ ሪጅን ሪፕሬዘንት የምናደርግበት በተለያዩ ስቴሽኖች አሉ፣ ወይም ደግሞ ይሄ የአየር ሁኔታ የምንወስድ የዝናብ መጠኑ የአየር ሁኔታ የምንወስድባቸው ስቴሽኖች አሉ። ለምሳሌ ጎሬ፣ ሚዛን፣ መቱ፣ ቦንጋ፣ ጋምቤላ በዚህ ሪጅን ውስጥ የሚገኙ ሬንፎል ስቴሽኖች ናቸው ማለት ነው። ወይም ደግሞ የሬንፎል ስቴሽን መረጃ የአየር ሁኔታ መረጃ የምንወስድባቸው ስቴሽኖች አሉ ማለት ነው። The region has more rainy days than any other part of the country. ከሌሎች ኢትዮጵያ ውስጥ ካሉ አካባቢዎች የበለጠ ይሄኛው አካባቢ አብዛኛው ሬኒ ዴይ ነው ወይም ደግሞ ብዙ የሆነ የዝናብ ቀኖች የሚገኙበት ቦታ ነው ማለት ነው። The average rainfall vary from 1400 up to millimeter up to 2200 ሚሊሜትር። ይሄኛው አካባቢ ከ1400 ሚሊሜትር እስከ 2200 ሚሊሜትር የሚያክል የዝናብ መጠን የሚገኝበት ቦታ ነው ማለት ነው። ለምሳሌ ይሄኛው ኤሪያ ሪፕሬዘንት የሚያደርጉት በካርታ የትኛው ነው ማለት ነው? ለምሳሌ ቢ የምላቸው ይሄኛው አካባቢ የትኛው ነው ማለት ነው? ሪፕሬዘንት የሚያደርጉት ሌተር ቢ የሚለው ነው ማለት ነው። ሌተር ቢ የምንለው ይሄኛው አካባቢ ወይም ደግሞ ይሄኛው አካባቢ ያሉ ኤሪያዎች ናቸው። እነዚህ ከፍተኛ የሆነ ምን የሚያገኙት ማለት ነው? የዝናብ መጠን በአመት አብዛኛው ወራቶች ዝናብ የሚገኝባቸው ወራቶች ወይም ደግሞ ዊት ኤሪያ እንለዋለን ማለት ነው። ሁለተኛው ምንድነው? ሁለተኛው ሰመር ሬንፎል ሪጅን እንለዋለን ወይም ደግሞ ክረምት ብቻ የዝናብ መጠን የምናገኝባቸው ቦታዎች ናቸው ማለት ነው። ዘ ሰመር ሬንፎል ሪጅን ኢዝ ዘ ላርጀስት ኢን ዘ ካንትሪ። በኢትዮጵያ አብዛኛው ቦታ
ከቨር የሚያደርጉ እነዚህ በክረምት ዝናብ የሚገኝባቸው ቦታዎች ናቸው ማለት ነው። ዚስ ሪጅን ኮንሲስት ኦፍ ዘ ኖርዝ ዌስት ሃይላንድ የኖርዝ ዌስት ሃይላንድ ወይም ደግሞ በኖርዝ ዌስት አካባቢ ላይ በሰሜን ምዕራብ አካባቢ ላይ የሚገኙ ሃይላንድ ኤሪያዎች፣ ዌስተርን ሎውላንድ ኤሪያዎች ካን ሪፕሬዘንት ዘ ፎሎዊንግ ስቴሽን። እነዚህ ኤሪያዎች ደግሞ በእነዚህ ስቴሽኖች ሪፕሬዘንት እናደርጋቸዋለን ማለት ነው። ደብረ ማርቆስ፣ ፊቼ፣ ጎንደር፣ ባህር ዳር እነዚህ አካባቢዎች ሁሉ ሰመር ሬንፎል ሪጅን ናቸው ማለት ነው። ኢትስ ሞይስቸር ብሪንግ ዘ ዊንድ አር ኢኳቶሪያል ዌስተርሊስ ኤንድ ኢስተርሊ። ይሄኛው አካባቢ ደግሞ ይህን ሞይስቸር የሚያገኙት ከኢኳቶሪያል ዌስተርሊ ከኢንዲያን ኦሽን ከኢኳቶሪያል ዌስተርሊ ከአትላንቲክ ኦሽን እና ከኢኳቶሪያል ኢስተርሊስ ከኢንዲያን ኦሽን ከፍተኛ የሆነ የዝናብ መጠን የሚያገኙበት ንፋስ የሚነሱት ከነዚህ ሁለት ቦታዎች ናቸው ማለት ነው። ዘ ሰመር ሬንፎል ሪጅን ኢዝ ሪፕሬዘንትድ ባይ ኤ። ይሄ ሰመር ሬንፎል የምንለው ሪፕሬዘንት የሚያደርግልን ኤ ነው ማለት ነው። ኤ የምንለው ያው እንደምታዩት ይሄኛው ኤሪያ ሙሉ ሰመር ወይም ደግሞ ክረምት ብቻ ዝናብ የሚያገኙ አካባቢዎች ናቸው ማለት ነው። ሌላኛው ሶስተኛው ሬንፎል ሪጅን ምን እንለዋለን ማለት ነው። ሶስተኛው ሬንፎል ሪጅን ኦተነም ኤንድ ስፕሪንግ ሬንፎል ሪጅን በልግና ጸደይ አካባቢ ላይ ሬንፎል የሚገኝበት አካባቢዎች ናቸው ማለት ነው። ኦተነም ኤንድ ስፕሪንግ ሬንፎል ሪጅን ከፈር ሳውዝ ዌስተርን ሃይላንድ የደቡብ ምስራቅ አካባቢ ከፍተኛ ቦታዎች አሾትድ ዊዝ ሳውዝ ኢስተርን ሎውላንድ በዛው ልክ ደግሞ ሳውዝ ኢስተርን ሎውላንድም በእነዚህ ይጠቃልላሉ ማለት ነው። ለምሳሌ እነ ጎዴ፣ ሞያሌ፣ ጅጅጋ፣ ያቤሎ፣ ሸኪሶ እነ ቦሊዮራ ምናምን የምላቸው አካባቢዎች ላይ በዚህ ከቨር የሚደረጉ ኤሪያዎች ናቸው ማለት ነው። ዘ ሪጅንስ ሞይስቸር ብሪንግ ዊንድ ኢን ኢኳቶሪያል ኢስተርሊ ይሄን አካባቢ ያንን ሞይስቸር ወይም ደግሞ እርጥበት አዘል አየርን ከየት አካባቢ ብሪንግ የሚያደርጉት ማለት ነው ከኢኳቶሪያል ኢስተርሊ ወይም ደግሞ ከኢንዲያን ኦሽን ነው ማለት ዘይ ፒክ አፕ ዘ ሞይስቸር ፍሮም ኢንዲያን ኦሽን ከኢንዲያን ኦሽን የተነሳ እርጥበት አዘል አየር ይሄን አካባቢ ላይ ዝናብ እንዲያገኝ ያስችለዋል ማለት ነው። They below over the autumn and spring rainfall region when the north easterlies and equatorial westerlies are weak. ይሄ ኖርዝ ኢስተርሊስ ዊንድ እና ኢኳቶሪያል ዌስተርሊስ አካባቢ ላይ የነሱ ብዙም አክል እርጥበት ይዘው ለዚህ አካባቢ ላይ አይመጡም፣ በጣም ዊክ ነው ማለት ነው። The region's average rainfall varies from less than 500 up to 1000 ሚሊሜትር። ይሄኛው አካባቢ ላይ ከ500 እስከ 1000 ሚሊሜትር በታች የሚያክል የዝናብ መጠን የሚገኝበት ቦታ ነው ማለት ነው። ይሄኛው ደግሞ በካርታ ስናየው ኢ ነው ሪፕሬዘንት የሚያደርግልን ማለት ነው። ወይም ደግሞ እንደምታዩት ይሄ ወደ ሶማሊያ አካባቢ ወይም ደግሞ ኢትዮጵያ በጣም ደረቁ አካባቢ ላይ የሚገኝ ቦታ ነው ማለት ነው። ሌላኛው አራተኛው ዊንተር ሬንፎል ሪጅን የምንለው ነው። ይሄኛው አካባቢ ደግሞ The winter rainfall region is consist of the eastern escarpment ወይም ደግሞ የኢስተርን escarpment እና the western highland የዌስተርን ሃይላንድ አካባቢዎች ላይ and the middle rift valley section and the afar division የሪፍት ቫሊ ሴክሽኖች የኢስተርን escarpment አካባቢ ዌስተርን ሃይላንድ አካባቢዎች ላይ የሪፍት ቫሊ ሴክሽን አንዳንድ ቦታዎች ላይ እና ደግሞ የአፋር ሰብ ዲቪዥን አካባቢ ላይ በጋ ላይ ብቻ ዝናብ ያገኛሉ ማለት ነው። ይሄኛውም አብዛኛው ከሬድ ሲ ወይም ደግሞ ከቀይ ባህር የሚነሳው ከትንሽ አክል እርጥበት አዘል የተወሰነ ዝናብ ይሰጣቸዋል ማለት ነው። The winter rainfall region can be represented by አሳይታ ስቴሽን and አፋር region። ይሄኛው በዋናነት ስቴሽን ያለው አፋር ላይ የሚገኘው አሳይታ ስቴሽን የምንለው ነው ማለት ነው። The region's moisture bring the wind are for the most parts of the north easterlies north easterly ብዙ ጊዜ ደረቅ አየር ነው ይዞ የሚመጣው ግን the air mass and continental dry ይሄኛው የሚነሳው continental dry ዝም ብሎ ከየብስ ነው የሚነሳው ወይም ደግሞ ከውሃ አካል ሳይሆን ከየብስ ነው የሚነሳው ከመሬት ነው ተነስቶ ይሄ ንፋስ የሚመጣው ማለት ነው። ግን በዛ ሰዓት ሬድ ሲን አቋርጦ ስለሚመጣ የተወሰነ እርጥበት አዘል አየር ይዞ ይመጣል። በዛ ሰዓት ትንሽ የሆነ በጣም ትንሽ የሆነ በጣም very low and short duration ለተወሰነ ጊዜ የሚቆይ እና ደግሞ በጣም ትንሽ የሆነ የዝናብ መጠን ያመጣል ማለት ነው። ለምሳሌ ዲ የምንላቸው ይሄኛው ኤሪያ ላይ የሚገኘው ቦታ ማለት ነው። ለምሳሌ ይሄኛው ወደ አፋር አካባቢ ላይ የሚገኝ ቦታ በዚህ ኤክስፕረስ ይደረጋል ማለት ነው። ሌላኛው የመጨረሻው ምንድነው? መርጅድ ስፕሪንግ ሰመር ኤንድ ኦተም በሶስቱ ደግሞ ወቅት ላይ ዝናብ የሚያገኙ ኤሪያዎች አሉ ማለት ነው።
the merged spring summer and autumn rainfall region the smallest country በኢትዮጵያ በጣም ትንሽ ኤሪያ ከቨር የሚያደርግ ቦታ ነው ማለት ነው። it consists mainly ዌስተርን ፉትሂል የዌስተርን ዝቅተኛ ቦታዎች ፉትሂል ላይ እና ሳውዝ ኢስተርን ሃይላንድ የሳውዝ ኢስተርን ሃይላንድ ኤሪያዎች ላይ ይሄ በሶስቱ ወቅት ላይ ዝናብ ያገኛሉ ማለት ነው። the region's total annual rainfall varies up to 1500 up to 1000 ሚሊሜትር ይሄ ከ1500 እስከ 1000 ሚሊሜትር አክል የዝናብ መጠን ያገኛሉ ማለት ነው። it covers the corridor that stretch from ሲዳማ ሃይላንድ and to ሀረርጌ ፕላቲው ከሲዳማ ሃይላንድ እስከ ሀረርጌ ፕላቲው ኤክስቴንድ ያደርጋል ማለት ነው። this merged spring ሰመር ኤንድ ኦቶኖም ሬንፎል ሪጅን ሪፕሬዘንት ሌተር ሲ ይሄኛው ደግሞ ሪፕሬዘንት የሚያደርግልን ሌተር ሲ የምንለው ነው ማለት ነው። ይሄኛው ስቴሽኖች አሉ አሳይታ አዋሽና ሌሎችም ስቴሽኖች እነሱን ሪፕሬዘንት ያደርጋል ማለት ነው። ሌተር ሲ የምንለው ይሄኛው ነው። በኢትዮጵያ መካከል አካባቢ ላይ የሚገኙ ኤሪያዎች በዚህ ሪፕሬዘንት ይደረጋሉ ማለት ነው። የዛሬን ትምህርታችን ይሄን መስል ነበር። ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ቪዲዮ ከተመቻችሁ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ለቪዲዮ አዲስ የሆናችሁ ሁሉም አዲስ የምታዩት ይሄን ቪዲዮ የምታዩት ሁላችሁም ቻናሉን ሰብስክራይብ እንድታደርጉት እጠይቃችኋለሁ። ቀጣይ በሌላ ቪዲዮ እንመለሳለን። ዛሬ የሰራነው አጭር ቪዲዮ ነው። ያው ትንሽ አመም ስላደረገኝ በዛ ምክንያት ነው ማለት ነው አጭር ቪዲዮ የሰራ ነው። በቀጣይ በረጅም ቪዲዮ እንመለሳለን። መልካም ሰንብቱ። ቻው።